ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። ከፋሲካ በኋላ ኢየሱስ ዓይኑን ሲገለጥ የእስራኤልን ሕዝብ በክፉ መንፈስ የተቆራኙትን መናፍስት ጠሪዎችን አስወገደ። ከፋሲካ በኋላ ማለት ነው። ፋሲካ አንደኛ የስነ ልቦናቸውን ኃይል የሚያገኙበት፣ ሁለተኛ ተግባራቸውን እና ክንውናቸውን ለእግዚአብሔር አምላክ የሚያሳዩበት፣ የመመለስን ሕግንም የሚያውቁበት፣ መንፈሳዊውን ትምህርት እና የብሉይ ኪዳንን ስርዓቶችን የሚጀምሩበት እና ትውልድን የሚያንጹበት ሲሆን በዚህ ሂደት ውስጥ በነገሥታት ዘመን በመሳፍንት ዘመን ተቋርጦ የነበረው በእስራኤል ዘንድ በይሁዳም ዘንድ ተረስቶ የነበረው ለብዙ ዘመን በመሳፍንት ዘመን ተቋርጦ የነበረውን ኢየሱስ ያስገኛል። በምስል እንደነገርኳችሁ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን መግቢያ ድረስ የተከናወኑት ፋሲካዎች ትልልቅ መንፈሳዊ ተግባሮችን እንዲያደርጉ ዓይነ ጥላቸውን በመስጠት የማስተዋል ልቦናቸውን እንዲያገኙ ታሪካዊ ሕይወት ጅማሬያቸውን እንዲያምር በሞገስና በእግዚአብሔር ክብር በኩል እንዲሸፈኑ ከጠላት የሚድኑበትን ጸጋና ሞገስ እንዲያገኙ በጥበቃው ኃይል በኩልም እንዲያልፉ ያደረገው ፋሲካ ነው። የሚመጣውን የጥፋት ጊዜ በሱ ተሸፍነው የደስታ፣ የፍቅር፣ የሰላም፣ የአንድነት፣ የበረከት እንዲሆንብን ቀጣይ የሕይወት ራእያችን አምሳል እና የሕይወት መዳን ምሳሌ ከመሆን ባሻገር የሕይወትን ትርጉም ሆኖ የምናየው ነው ፋሲካ። ደግሞ ኢየሱስ ክርስቶስ ከሞት በመነሳት የሕይወታችንን ማንነት በጉልህ አጉልቶ ሞትን እንዳንፈራው አድርጎናል። ከሙታኖች መካከል ክርስቶስ ተለይቶ ተነስቶ ለምን ትፈልጉታላችሁ ብለው መላእክት የተናገሩት ዛሬ ይህን የትንሣኤን ጸጋና ሞገስ ሲያበስርልን በፋሲካ ጊዜ የነበረውን መከራ በትንሣኤው ጸጋ ሸፍኖልን እናገኘዋለን። ሞት ተሸንፎልናል። ዛሬ በሞት የሚዝቱ በሞት ኃይል የሚራመዱ ሁሉ ሞት እንደተሸነፈ ስለማያውቁ የክርስቶስን የትንሣኤ በረከትና ጸጋ በልቦናቸውና በሕይወታቸው ስላልተካፈሉ ልባቸው በጨለማው መንፈስ ስለተያዘ ሞትን እንደ መገላገያ አድርገው የሚያስቡ ይኖራሉ። የለም፣ ሞት ተሸንፏል። ፋሲካ በኢየሩሳሌም ለእግዚአብሔር ተከሰተ በማለት ይነግረናል። በዚህ ምዕራፍ ላይ ለእግዚአብሔር ተከሰተ። እግዚአብሔር ሕዝቡን የሚያይበት፣ ሕዝቡ እግዚአብሔርን የሚያይበት፣ ኃይሉንና ሰማያዊ ጸጋውን የሚቀበልበት፣ በረከትና ተስፋን የሚያገኝበት፣ በየጊዜው ከእግዚአብሔር ጋር ያለውን ግንኙነት የሚያጣጥምበትና መለኮታዊ ክብሮችን የሚያስጠብቅ ከትንሣኤ በፊት ያሉትን የአንድ ሳምንት ቀናት ሰሙነ ሕማማት እንላቸዋለን። እንዲሁም ከትንሣኤ እሁድ ቀጥለው ያሉት ዕለታት ከትንሣኤ እስከ ዳግም ትንሣኤ ሰሙነ ፋሲካ ወይም ትንሣኤ እየተባሉ የየራሳቸው ምስጢራዊ ስያሜ አላቸው። በስመ አብ ወወልድ
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው አደረሳችሁ ውድ ክርስቲያኖች፣ የልዑል እግዚአብሔር አምላክ ልጆች፣ በክርስቶስ የተጠራችሁ በሰማያዊ ኃይሉ የምትዋጁ በአምላካችን ሰማያዊ ጸጋና በረከት የምትጠበቁ ሁላችሁም እንኳን ለብርሃነ ትንሣኤው አደረሳችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። በአንደኛው ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በፋሲካነ ተሰቅለ ክርስቶስ ይላል በግዕዙ። አሮጌውን እርሾ አሰጎሉ፣ ፋሲካችን ክርስቶስ ታርዶልናልና በማለት ይናገራል። ስለዚህ ፋሲካ ራሱ ክርስቶስ እንደሆነ ያሳየናል። በጥንታዊው ክፍለ ወቅት ፋሲካ ምንድን ነው የሚለውን እንደገና በደንብ እንመለከታለን ባለችን አጭር ጊዜ ውስጥ። ፋሲካ መሰረቱ በጥንታዊው እስራኤላውያን ዘንድ ትልቅ እና ኃያል በሕይወታቸው ዘመን ታሪካቸውን በአምልኮትና በጸጋ የሚጀምሩበት ብቻ ሳይሆን ከዘመንና ጊዜ ወቅትና ሰዓት የጣላቸውን እና ታሪካዊ ሕይወታቸው በባርነት ቀንበር በገባ ጊዜ ያንን የባርነት ዘመን የሚያልፉበትን ኃይል ከእግዚአብሔር ያገኙበት ነው። የፋሲካ ታሪካዊ ምንጭ እና መሰረታዊ የስም አወጣጥ ዘዳግም 13 ቁጥር 5 ላይ ክፉውን ነገር ከመካከልህ አርቅ ከሚለው ቃል ጋር ተያይዞ የመጣ ሲሆን እንደገና ዘጸአት ምዕራፍ 12 ቁጥር 12 ላይ እነዚያ በዚያች ሌሊት ይላል፣ እኔ በዚያች ሌሊት በግብፅ ሀገር አልፋለሁ፣ በግብፅ ሀገርም ሰው እስከ እንስሳ ድረስ በኵርን ሁሉ እገድላለሁ፣ በግብፅ አማልክት ላይም እፈርድባቸዋለሁ፣ እኔ እግዚአብሔር ነኝ በማለት በኵራቸውን ሊያጠፋ የሚችል ኃይል ከልዑል እግዚአብሔር አምላክ ዘንድ እንደሚላክባቸውና ራሱም እግዚአብሔር በግብፅ ላይ በሚያልፍበት ጊዜ በእስራኤላውያን ላይ ሊያልፍላቸው፣ በግብፃውያን ላይ ሊያልፍባቸው እንዲህ አይነት ታላቅ ኃይልን በማሳየት እስራኤልን ከባርነት ቀንበር ነጻ የሚያወጣ ፋሲካ እንደተጀመረ እንረዳለን ማለት ነው። በዚህ በዘጸአት 12 ቁጥር 22 ላይ የፋሲካን ኃይልና ምስጢር እንዲህ በማለት ይገልጻል። ከሂሶጵ ቅጠልም ጭብጥ ውሰዱ፣ በዕቃ ውስጥ ባለው ደም ንከሩት፣ ሁለቱን መቃኖችና ጉበኑን እርጩ፣ ከእናንተም አንድ ሰው ከቤት ደጅ እስኪነጋ ድረስ አይውጣ በማለት ይናገራል። ቁጥር 23 ላይ በዛው እግዚአብሔር ግብፃውያንን ይመታ ዘንድ ያርፋልና ደሙንም በጉበኑ እና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ያልፋል፣ አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም ይላል። አጥፊው ሲያልፍ በመቃኑና በጉበኑ ላይ የደም መስዋዕት አድርገው በዚህ በደም መስዋዕቱ በኩል ያለው እይታ በሚያይበት ጊዜ እግዚአብሔር አምላክ አጥፊው በዛ በኩል አይነካቸውም፣ አጥፊው ያልፋል ማለት ነው። የአጥፊውን ኃይል የሚገታ የአጥፊውን ኃይል የሚያስተው የደም መስዋዕት እንዲያቀርቡ ፋሲካ ተጀመረ ማለት ነው። ይህንን ፋሲካ በዕብራይስጡ ፓስፋህ አዶናይ ሲሉት የግብፃውያንን መቅሰፍት የሚመታውን ደግሞ በአባር አዶናይ ይሉታል። በአባር አዶናይ ማለት ለመቅሰፍት ማለት ሲሆን ፓስፋህ አዶናይ ማለት ደግሞ መቅሰፍትን እና አጥፊውን ማሳለፍ ማለት ነው።
የፋሲካ ኃይል በደም መርጨት እና ወይም በደም ጉበንና መቃንን በመንካት መካከል ባለው የመስዋዕት ስጦታ ውስጥ የእግዚአብሔር የቁጣ ኃይል አልፎ ሄድና የግብጾችን በኩር መታ ማለት ነው። ይሄኛው ፋሲካ የእስራኤልን ሕዝብ ከግብጽ ባርነት ነፃ የሚያወጣ ፋሲካ ይባላል። በፋሲካ ሂደት ውስጥ የውስጥ ሕይወትን ከአፍ ማዳን ሲሆን ፋሲካ ግፍ ያመጣውን መቅሰፍትንም ማለፍ ጭምር ነው። ፋሲካ እግዚአብሔር የሚሸሽገው ሕዝብ መግለጫ ሲሆን ፋሲካ የእግዚአብሔር ማዳን የሚገለጥበት የክብር ኃይል ነው። ፋሲካ በቤት ውስጥ ያሉት በተስፋና በእግዚአብሔር አምላክ ራእይ ውስጥ የሚሸፈኑ እና የመዳንንና የማዳንን ኃይል የሚማሩበት ነው ፋሲካ። ስለዚህ በእነዛኞቹ ላይ በአባር በማለት ይናገራል። እግዚአብሔር ለቁጣ በእነሱ በኩል ማለፍ ማለት ሲሆን ኡፋሳ አዶናይ ደግሞ የመቅሰፍትን ኃይል በማዳን ጉዞ ውስጥ ለእስራኤል ክብር እና ጸጋ መትረፍና መዳን ሆኖ የነጻነትን መንፈሳዊ ኃይል መግለጫ ነው ማለት ነው። እንግዲህ በዚሁ ሁኔታ ውስጥ የመጀመሪያው ፋሲካ ስለ ነጻነት ተጀመረ ማለት ነው። ሁለተኛው ፋሲካ የሲና ምድረ በዳ ላይ ያለ ፋሲካ ሲሆን ይሄ ፋሲካ ደግሞ እጅግ በጣም ልዩ የሚያደርገው በእስራኤላውያን ውስጥ ያለውን የክብር ኃይልና የሞገስን ጸጋ በመንፈስ ቅዱስ ጥበቃ በኩል የሚያገኙበትን ትርጉም የሚገልጽ ነው። በሁልቁ 9:9 ላይ በመጀመሪያው ወር በ14ኛው ቀን በመሸ ጊዜ በሲና ምድረ በዳ ፋሲካን አደረጉ። እግዚአብሔር ሙሴን እንዳዘዘው እንዲሁ የእስራኤል ልጆች አደረጉ ይላል። በማደሪያው በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው። ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበረ። እንዲሁ ሁል ጊዜ ነበረ። በቀን ደመና በሌሊትም የእሳት አምሳል ይሸፍነው ነበር ይላል። እንግዲህ በማደሪያው ድንኳን ላይም የነበረው ኃይል ያገኙት በፋሲካ ምስጢር ውስጥ ነው። ፋሲካ በዛ ቦታ ላይ አደረጉ። በሲና ምድረ በዳ የእግዚአብሔር ክብር በፋሲካ ውስጥ ሲገለጥ በደመና አንዱ ተገለጠ፣ በእሳት አንዱ ደግሞ የሕይወታቸውን፣ የጊዜያቸውን፣ የዘመናቸውን መንፈስ የሚዋጅ የመንፈስ ቅዱስ እሳት በፊታቸው ሲጨልም ያበራላቸው ነበር። በቀን በፀሐይ ሐሩር እንዳይጠቁ በደመና አምድ ይከልልላቸው ነበር። በዚህ ኃይል ምክንያት የሆነው የፋሲካ የሕይወታቸው ምርኩዝ ማድረግን ነው። ፋሲካን ታሪካዊ በማድረግ በሲና ምድረ በዳ እግዚአብሔር ክብርና ኃይል ተገልጦ በአሕዛብ ላይ ውርደትን፣ በግብፃውያን ላይ ሽንፈትን፣ በእስራኤላውያን ላይ ጉልበትን በመሆን በቀን ሐሩር እንዳይመታቸው የደመና አምድ በመሆን ሌሊት እንዳይጨልምባቸው የብርሃን አምድ በመሆን ሕይወታቸውና ጊዜያቸውን ሲመራ ቆይቷል። ስለዚህ ፋሲካ ራሱን የቻለ የትውልዳቸው ስርዓት እንዲሆን እግዚአብሔር አምላክ አስተምሯቸው ገልጾላቸው ነበር። ሙሴም ይህንን የፋሲካ ስርዓት ከትውልድ ወደ ትውልድ እንዳይቋረጥ አደራ በመስጠት የፋሲካን ኃይል እስራኤል እስካሁን ክፍለ ጊዜ ድረስ ይጠቀሙበት ይኖራሉ፣ ይገለገሉበት ይኖራሉ። ሶስተኛው ፋሲካ የራምሴ ፋሲካ ይባላል። ግብፅን ለቆ የመውጣት ፋሲካ ይባላል። በሁልቁ 33:3 ላይ ከፋሲካ በኋላ በነጋው የእስራኤል ልጆች ግብፃውያን ሁሉ እያዩ ከፍ ባለች እጅ ወጡ ይላል። ከፍ ባለች እጅ በዕብራውያን ቋንቋ ያድራማ ብለው ሲጠሩት በጠላት ላይ ኃይል የምትገልጽ እጅ፣ ጠላትን የምታዋርድ እጅ፣
እግዚአብሔርን ሕዝብ ከፍ ከፍ የምታደርግ እጅ ማለት ነው። ራምሴ የምትባለዋ ከተማ የፀሐይ ልጆች ማለት ነው። ራምሴ እስራኤላውያን በፀሐይ እያሰሯቸው በባርነት ጉልበት የተገነባች ከተማ ናት። በፀሐይ የአምልኮት መንፈስ እስራኤልን ባሮች ያደረጉበት የጣዖቱ ስም ራምሴ መግለጫ ለጣዖቱ ስም ራምሴ መግለጫ ናት። ስለዚህ ከተማዋን ራምሴ ብለዋታል። እስራኤላውያን በሐሩር እየተጠቁ የገነቧት ስለነበር ከዛ በኋላ የእግዚአብሔር ክብር ከፋሲካ በኋላ በነጋው የእስራኤል ልጆች ግብፃውያን ሁሉ እያዩ ከፍ ከፍ ባለች ወጡ። እስራኤላውያን በዚህ መውጣት ጉዞ ውስጥ የበኩረ ሞት የነበረበት ጊዜ ስለነበረ በራምሴ ላይ መንቀሳቀስ ሲጀምሩ ግብፃውያን ሬሳቸውን ይቀብሩ ነበረ። የመጀመሪያው ልጆች በሌሊት በመቅሰፍት ተመተው ስለነበረ እስራኤላውያን አንድም አይነት ችግር ሳይገጥማቸው በፋሲካው ደም ምክንያት ተርበው ጉዟቸውን ሊጀምሩ ችለዋል። ስለዚህ ከራምሴ የመውጣትን ፋሲካ አድርገዋል ማለት ነው። አራተኛው ፋሲካ የኢያሱ ፋሲካ ነው። በጌልጌላ ላይ በሰፈሩ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። በመጀመሪያ ጊዜ የምድሪቱን ፍሬ የቂጣ እንጎቻና ቆሎ በሉ። የበረሃው ምግብ መናው ተቋረጠ። በመገረዝም የሥጋ ሸለፈታቸውን አሰፉት። በእቱ የያዘ መልአክ ለጥበቃ ለኢያሱ ተገለጠለት። ኢያሱም ታማኝ የተሳካለትና የተዋጣለት መሪ በመሆን ጊዜውን በእስራኤላውያን ጡረት ግንባታ ታሪክ ላይ አውሎታል። ስለዚህ በጌልጌላ ላይ በሰፈሩ ጊዜ ነውራችን ተንከባለለ ሲሉ ጌልጌላ ብለውታል። የሸለፈቱን ኃይል ካስወገዱ በኋላ የፋሲካን ታሪክ ከምድረ በዳው ጉዞ በኋላ ከብዙ ዓመት በኋላ ከ40 ዓመት በኋላ በመጀመሪያ ጊዜ የምድሪቱን ፍሬ የቂጣ እንጎቻ ቆሎ ከበሉ በመብላት ፋሲካን ፈጸሙ። እዛ በኋላ የጌታ መልአክ የሰራዊት አለቃ ሆኖ የሕዝቡ መሪ ሆኖ እንደመጣ ዘይት መዞ ተገለጠለት። ይህም ከፋሲካ መንፈሳዊ በረከት ጋራ የተያያዘ ነው። እንግዲህ ፓስህ ወይም የፓስህ ማለት ፋሲካን በማድረግ ሕይወት ውስጥ ታሪካቸውን በዚህ ሙሉ መስዋዕት በማድረግ ላይ የተመሰረተ መሆኑ ይነግረናል። አምስተኛው ፋሲካ የነገሥት ፋሲካ ነው። በዘመነ ነገሥታት ፋሲካ በሁለተኛው ነገሥት 25 ከ21 እስከ 25 ድረስ ያለውን ስንመለከት ንጉሥ ኢዮስያስ ፋሲካ በመሳፍንት ዘመን ለመጀመሪያ ጊዜ በእስራኤልና በይሁዳ ነገሥታት ተቋርጦ የነበረውን የጀመረ ንጉሥ ነው። ኢዮስያስ ፋሲካ በኢየሩሳሌም ለእግዚአብሔር ተፈሰከ በማለት ይነግረናል። በዚህ ምዕራፍ ላይ ለእግዚአብሔር ተፈሰከ፣ እግዚአብሔር ሕዝቡን የሚያይበት፣ ሕዝቡ እግዚአብሔርን የሚያይበት፣ ኃይሉንና ሰማያዊ ጸጋውን የሚቀበልበት፣ በረከትና ተስፋን የሚያገኝበት፣ በየጊዜው ከእግዚአብሔር ጋር ያለውን ግንኙነት የሚያጣጥምበትና መለኮታዊ ክብሮቹን የሚያስጠብቅበት ነው። ከፋሲካ በኋላ ኢዮስያስ ዓይኑ ሲገለጥ የእስራኤልን ሕዝብ በክፉ መንፈስ የተቆራኙትን መናፍስት ጠሪዎችን አስወገደ። ከፋሲካ በኋላ ማለት ነው። ፋሲካ አንደኛ የስነ ልቦናቸውን ኃይል የሚያገኙበት፣ ሁለተኛ ተግባራቸውን እና ክንውናቸውን በእግዚአብሔር አምላክ የሚያሳዩበት፣ የመመለስን ሕግንም የሚያውቁበት፣ መንፈሳዊውን ትምህርት እና የብሉይ ኪዳንን ስርዓቶችን የሚጀምሩበት እና ትውልድን የሚያንጹበት ሲሆን በዚህ ሂደት ውስጥ በነገሥታት ዘመን በመሳፍንት ዘመን ተቋርጦ የነበረው በእስራኤል ዘንድ በይሁዳም ዘንድ ተረስቶ የነበረው ለብዙ ዘመን በመሳፍንት ዘመን ተቋርጦ የነበረውን ኢዮስያስ ነው። ስለዚህ ሲጀምር በእስራኤል ሕዝብ ላይ አዚም የሆኑትን መናፍስት ጠሪዎችን አስወገደ።
ሕዝቡን ያረከሱትን ጠንቋዮችን ገደለ። ሰራዊቱንና ጣዖቱን ሁሉ ከእስራኤልና ከይሁዳ አስወገደ። እንግዲህ ፋሲካ ሁል ጊዜ በማስወገድ ላይ የተመሰረተ ነው። ክፉውን ነገር በሕዝበ እስራኤል ውስጥ ያሉትን መጎ ያልሆኑትን የጥፋት መንገዶችን የማራቂያ የመናፍስት ወረራዎችን የማስቆሚያ በልዑል እግዚአብሔር መንፈስና የጥበቃ ኃይል ጋር የመገናኛ ሲሆን ፋሲካ ስድስተኛው ፋሲካ የዕዝራ ፋሲካ ነው። የመጀመሪያ ወር አቢብ ይሉታል ወይም ኒሳን ይሉታል። ዕዝራም ከ70 ዓመት ባርነት በኋላ ስድስተኛውን ፋሲካ ሲያደርግ እናገኛለን። ዕዝራ 6 ከ19 እስከ 22 ላይ ምርኮኞችና ካህናቱን ያነጻበት ፋሲካ የአሦርን ንጉሥ ልብ ለእስራኤል ልጆች በበጎነት ያስገዛበት የደስታ ፋሲካ ዕዝራም አድርጓል። ልክ ፋሲካን ሲያደርጉ አንዳንድ መሰረታዊ የሆነ የእግዚአብሔር ስራዎች ይገለጣሉ። በዚህ ጊዜ ዓይናቸው ወይም ዓይነ ጥላው ከሕይወታቸው ይገለጥና በጎ የሆኑ ሰማያዊ ተስፋዎችን የሚያመለክቱ በቅድስና መንፈስ የሚሄዱበትን መንገድ የሚያገኙ ለትውልዳቸውም ውበትና ኃይል፣ ረድኤት፣ ተስፋ የሚያስረክቡበትና የሚይዙበትን ጊዜ የሚያገኙት በዚህ በፋሲካ ነው። ፋሲካ በደም ኃይል የተዋጀ ባልቦካ ቂጣ አማካኝነት ሕይወታቸውን የሚቀድስ ሲሆን በ7 ቀን የሚያደርጉበትን ጊዜ አለ። ስለዚህ በዚህ ጊዜ ውስጥ ምንም ሳይሰሩ ከልዑል እግዚአብሔር ጋር በጸሎትና በምስጋና በእግዚአብሔር አምላክ ስርዓተ ሕጉን በማንበብ በዚህና በመሳሰሉት ሁኔታዎች በትውልዳቸው መንፈስን ሲያስተላልፉ እናገኛለን። ስለዚህ አንዱ ስድስተኛው የዕዝራ ፋሲካ ነው። ይሄ ምርኮኞች ካህናትን ያነጻበት ፋሲካ ይባላል። ተማርከው ሄደው የአሕዛብን ትምህርት፣ የአሕዛብን እውቀት፣ የአምልኮት ክብርን በመተው የያዙበት የነበረውን ካህናትን ያነጻበት ፋሲካ ሲሆን፣ ሁለተኛ ትልቅ ስራ ደግሞ እግዚአብሔር የአሦርን ንጉሥ ልብ ለውጦ በእግዚአብሔር ሕዝብ ቤተ መቅደስን እንዲሰሩ ነጻነትን የሰጠው የአሦርን ንጉሥ ሕሊናውንና ልቦናውን እንዲለውጥ ያደረገው የፋሲካው የደም መርጨት እና የቂጣ በዓል መሆኑን እናገኛለን። ይህን እስራኤሎች ሀግ ማጾት ይሉታል። የቂጣ በዓል ይምሃ ማጾት የደስታ የቂጣ በዓልም ብለው ይጠሩታል። የእስራኤል ዓይኖች በዚህ ጊዜ ተከፍተዋል። የእስራኤል ዓይኖች ሲከፈቱ ሕጉንና ስርዓቱን ተማሩ። በሰላም በፍቅርና በመተሳሰብ አንድነታቸውን አጠነከሩ። አምላክን በአባቶቻችን ስም የአባቶቻችን አምላክ ብለው የጥንቱን የአባቶችን መሰረት አከበሩ፣ ጠሩ። መንፈሳቸውን ለአምልኮት አዘጋጁ። እንግዲህ ይሄ የዕዝራ ፋሲካ ነው። አዲስ የቅድስና መንፈስና በረከት ያዙ። ሰባተኛው የኢየሱስ ክርስቶስ ፋሲካ ነው። በአንደኛው ቆሮንቶስ ምዕራፍ 5:7 ላይ አሮጌውን እርሱ አስወግዱ ፋሲካችን ክርስቶስ ታርዷልና ይላል። የመድኃኒታችን የአምላካችን የኢየሱስ ክርስቶስ ፋሲካ ሲመጣ ዮሐንስ ወንጌል ምዕራፍ 2:23 ላይ በፋሲካ በዓልም ኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። አያችሁ፣ እሱም ለፋሲካ ተባባሪና ተከታይ ሆኖ በአካል ሥጋ ተገለጠ። ከሰማያት ወርዶ በድንግል ማርያም ተወልዶ እኛን ወዶ እኛን አህዶ በአካለ ሥጋ ተገኘ። ከዛ በኋላ የጥንቱን ፋሲካ ለዘለዓለም ብሎ ለሙሴ የነበረው እንዳይቋረጥ ከትውልድ እስከ ትውልድ ድረስ የክብሬና የኃይሌ መግለጫ ነው። የስምህና የሞገሴ መታያ ነው። በየጊዜው ለሚደርስባችሁ ችግር
መፍትሄ የሚያመጣው ፋሲካ ነው ብሎ የሰጠው የሙሴ አምላክ አሁን በሥጋ ተገልጦ በፋሲካ በዓለም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። በፋሲካ ተገኝቶ ፋሲካን ሳይሆን የቀደመውን ታሪክን በራሱ ደም እና በራሱ ሥጋ ሊለውጥ መጥቶ በዚህ ጊዜ በፋሲካው መካከል ተገኝቶ ድንቅ ነገሮችን ድንቅ የደህንነት ሥራዎችን በማሳየት መድኃኒታችን ኢየሱስ ክርስቶስ ሥራውና ክብሩን በመግለጽ በስሙ የሚያምኑትን ወገኖች አበዛ። ስለዚህ የስሙ ኃይል ታላቅ ነው። በስሙ አመኑ። ስሙም ኢየሱስ ክርስቶስ ነው። በስሙ ኃይል ዛሬ የምንኖርበትን ዕድልና ሞገስ ጊዜና ሰዓት በእውነት እግዚአብሔር አምላክ ሰጥተናል። ከበግ ደም ይልቅ በክርስቶስ ደም የታነጽን እንዲሆን ፈቃዱ ሆኖ ሕይወታችንን በበረከት በሰማያዊ ታሪክ እግዚአብሔር ክብርና ጸጋ እንዲበቃ እርሱ ራሱ መስዋዕት ሆኖልን በሥጋ ተገልጦ ሥጋውን ሰጥቶን በሥጋ ተወልዶ ሥጋውን ሰጥቶን በሥጋ ተገኝቶ ደሙን ሰጥቶን በእርሱ እንድንሰብክ ቅዱስ ጳውሎስ በአንደኛ ቆሮንቶስ 5:7 ላይ አሮጌውን እርሾ አስወግዱ ፋሲካችን ክርስቶስ ዳርቷልና በማለት የእኛን ፋሲካ በመድኃኒታችን በኢየሱስ ክርስቶስ በራሱ ሥጋና ደም በኩል የሰጠን መሆኑን አረጋግጦ ይነግረናል። ከመከራ በፊት ፋሲካንም እንዳስቀደመ የሉቃስ ወንጌል ምዕራፍ 22:15 ላይ እንዲህ ይነበባል። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር ይላል። የሚገርም ነው። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበረ። እንግዲህ ከጥንት ጀምሮ የተናገረው ራሱ ቃል ሆነ ስለነበረ በቃል ውስጥ ለሙሴ የሰጠውን የደህንነት ፋሲካ ከትውልድ ወደ ትውልድ እንዲሸጋገር ፈቃዱን በማሳየት በፋሲካም ተግባር ጊዜ ሕይወታቸውን እያገዘ ከነጻነት ጀምሮ እስከ ከጉዞ ጀምሮ ባህረ ኤርትራን እስከ መሻገር የሚያደርግ ታላቅ ኃይል የፋሲካ የደም መርጨት ውጤት እንደነበረ እንረዳለን። ይህንን ሁሉ ታሪክ ወደኋላ እንዳይተው እና ከትውልድ ወደ ትውልድ እንዲተላለፍ በመንፈስ ቅዱስ አሰራር እና በጥበቃው ሞገስ በኩል ሥርዓት አድርጎላቸው ራሱ ሲመጣ ደግሞ ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር አለ። መድኃኒታችን ኢየሱስ ክርስቶስ መጀመሪያውን የፋሲካ ኃይል ከመከራ በፊት አደረገው። ስለዚህ ጉልበትን፣ ኃይልን፣ ብርታትን እንዲሆነው የፋሲካን ታሪካዊ ጉዞ በተግባር አሳይቷል። አምላክ ሆኖ ሳለ በሥጋ ስለተገለጠ ሰዎች የሚያደርሱትን መከራ ከወደፊቱ እያየው ፋሲካን በፍቅር በደቀ መዛሙርቱ ጋር ፈጸመ። በፋሲካ የተላኩ ደቀ መዛሙርቱም እንደነበሩ ቅዱስ መጽሐፍ ይነግረናል። ሉቃስ 22:8 ላይ ጴጥሮስንና ዮሐንስንም ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ልኳቸዋል። በፋሲካ የተላኩ ደቀ መዛሙርት ይባላሉ። ይላኩ ፋሲካ በተደረገ ቁጥር ቀጣዩ ኃይል የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ሞገስ በሕዝቡ ላይ እንደሚገለጥ ሁልጊዜ የታወቀ ነው። ቀደም ሲል እንደነገርኳችሁ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን መግቢያ ድረስ የተከናወኑት ፋሲካዎች ትልልቅ መንፈሳዊ ተግባሮችን እንዲያደርጉ ዓይነ ጥላቸውን በመስጠት የማስተዋል ልቦናቸውን እንዲያገኙ ታሪካዊ ሕይወት ጅማሬያቸውን እንዲያምር በሞገስና በእግዚአብሔር ክብር በኩል እንዲሸፈኑ ከጠላት የሚድኑበትን ጸጋና ሞገስ እንዲያገኙ በጥበቃው ኃይል በኩልም እንዲያልፉ ያደረገው ፋሲካ ነው።
ፋሲካ አለ ከተባለ አንድ ትልልቅ ተግባር አለ። የአዲስ ኪዳን ፋሲካ ግን ከመከራዬ በፊት አለ። በሱ መከራ ውስጥ እኛ ፋሲካን እናደርጋለን፣ ፋሲካን እናልፋለን ማለት ነው። ማለት ነው ቁጣውን ማሳለፍ ነው። የስርየትን ኃይል በማግኘት የሚመጣውን የጥፋት ጊዜ በሱ ተሸፍነው የደስታ፣ የፍቅር፣ የሰላም፣ የአንድነት፣ የበረከት እንዲሆንብን ቀጣይ የሕይወት ራእያችን አምሳል እና የሕይወት መዳን ምሳሌ ከመሆን ባሻገር የሕይወትን ትርጉም ሆኖ የምናየው ነው። ፋሲካ ሰፊ ነው። ኃይሉም ትርጉሙም ጥበቃውም በመለኮታ ኃይል በኩል ያሉት ምሬቱ ተስፋውም ራእዩም በእግዚአብሔር አምላክ ሕግ የተሰጠ ሆኖ እናገኘዋለን። በአንድ ልጁ በኢየሱስ ክርስቶስ በኩል እኛም ስንፈስግ ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር አለ። ልበላ መለኮታዊ ኃይል ያለው የማይበላው አምላክ በስጋ ተገኝቶ የሚበላ ሰው ሆኖ አብረን እንድንበላ ራሱን አዘጋጀ። ለፋሲካ የተላኩትንም ደቀ መዛሙርት ፋሲካን አዘጋጁልናል። በስጋ የተገለጠ አምላክ በስጋ ተገልጦ ሕይወታችንን ስጋችንን ከኃጢአት ከአመፃ ከክፉ መንፈስ የምንድንበትን እድል እንድናገኝ በስጋ ተገለጠ። የእግዚአብሔር ልጅ ተብሎ እኛን የእግዚአብሔር ልጆች እንድንባል ያበቃን ታላቅ አምላክ ክብር ምስጋና ይግባውና የእግዚአብሔር ልጅም ተባለ። የእግዚአብሔር ልጅ በመባል እኛ ልጅነትን አግኝተን ከስጋውና ከደሙ በመካፈል እርሱ ወገናችን ዘራችን እንዲሆን በጎ ፈቃዱ ሆኖ የእኛንም የሕይወት በጎነት በጎ ፈቃድ እንደሚያስፈልገን አድርጎ የአዲስ ኪዳን ፋሲካ አሁን እንግዲህ እኛ በክርስቶስ ደረስን ማለት ነው። የማቴዎስ 16 ቁጥር 6 ላይ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ እንግዲህ ራሱን ፋሲካ በማድረግ ሰዋለን። ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ የጥንቱን ፋሲካ በራሱ ደምና ሥጋ ለወጠበት። የጥንቱን ፋሲካ ነውር ባልነካው ጠቦት ደም በመቃንና በጉበን ላይ ይፈስ ነበረ። የዛሬው የእኛ ፋሲካ በመስቀል ላይ በቀራንዮ አደባባይ ያፈሰሰው ደግሞ በተወጋው ጎኑ በተሰቀለው በተደበደበውና በተከረፈው አካሉ በኩል የመድኃኒታችን ኢየሱስ ክርስቶስን ሥጋና ደም በቡራኬው በኩል ለሕይወታችን ደረሰ። ስለዚህ ወገኖች የመድኃኒታችን ኢየሱስ ክርስቶስ ሥጋና ደም የአዲስ ኪዳንን ፋሲካ ሸፈነልን። ዛሬ እስራኤሎች በብሉይ ኪዳን ፋሲካ ኒሳን ወይም አቢብ በሚለው በዚሁ በሚያዝያ ወር አክብረዋል። ያን የጥንቱን በመያዝ ማለት ነው። የእኛ ፋሲካ ግን ለተቀበልነው ወገኖቹ ለሆንነው ኃይልንና መንፈስ ቅዱስን ሰማያዊ ስልጣንን በመስጠት ብቻ ሳይሆን በሰማያዊው ተስፋ ራእያችን በእግዚአብሔር መንግሥት በኩል የቀኙ ልጆች የመለኮታዊ የእግዚአብሔር ቡሩካን ዘሮች እንድንሆን በጎ ፈቃዱ ሆኖ በደሙና በሥጋው በኩል ዘርነታችንን ወገናዊነታችንን በሱ በኩል አነጸን። የክርስቶስ ዘሮች፣ የክርስቶስ ልጆች፣ የክርስቶስ ቤተሰቦች እንድንሆን በጎ ፈቃዱ ሆኖ ሥጋውን ሰጠን፣ ደሙን ሰጠን። በክርስቶስ ደም በኩል
የመቅሰፍት ጊዜ፣ የጥፋትን ጊዜ፣ የክፉ ዘመንን ጊዜ፣ የዲያብሎስ እና የአጋንንት ዘመንና ሰዎችን ጊዜን የምናልፍበት ፋሲካ ኢየሱስ ክርስቶስ በቀራንዮ ላይ በፈሰሰው ደሙ በተወጋው ጎኑ በኩል የምናያሳርፍበት ዓይናችን ፋሲካ አገኘን ማለት ነው። የዓይን ማረፊያ ፋሲካ ኢየሱስ ክርስቶስ ሆነልን። ስለዚህ ቀደም ሲል የነበርኳችሁ የብሉይ ኪዳን 6ቱ ፋሲካዎች የእግዚአብሔርን ኃይል በማግኘት ውስጣቸውን የሚያዩበት፣ በትውልዳቸው ውስጥ ያለውን ችግር የሚመዝኑበት እና የሚያስወግዱበትን እይታ የሚያገኙት በዚሁ በፋሲካ ነው። በአሁኑ ዘመን ለክርስቲያኖች የሆነው ፋሲካ ኢየሱስ ክርስቶስ እንግዲህ በእውነት በሱ በምንፈስክበት ጊዜ መቅሰፍቶች የሚርቁበት፣ የሟርቱ ዓለም በመንፈሳዊ ኃይል የሚሸነፍበት፣ በመንፈስ ቅዱስ እሳት ምድራችን የምትባረክበት የምትቀደስበት ጊዜና ሰዓት እንዲሆንልን እንመኛለን። ጸሎታችንም ነው። ምክንያቱም ፋሲካን ባከበርን ቁጥር የእግዚአብሔር ኃይል መገለጥ አለበት። ዛሬ ፋሲካን ስናከብር የእግዚአብሔር ኃይል እየተገለጠ ነው ወይስ ባህላዊ ሊሆን ነው የሚል ጥያቄ ማንሳታችን የግድ አስፈላጊ ነው። ብዙዎቻችን ባህላዊ ሊሆን ስለሆነ ችግሮቻችን አልተፈቱም፣ የመቅሰፍት ኃይሎች አልቆሙም፣ ፍዳና መከራ ከምድራችንና ከሕዝባችን አልተወገደም፣ ሟርተኞች ትምህርት አላገኙም፣ የጥፋት ሰዎች ጥፋታቸውን አላቆሙም። ዲያብሎስ በባሰ ሁኔታ ዘመቻ ላይ ባለበት ጊዜና ሰዓት ዛሬ የክርስቶስን ሥጋና ደም የቀራንዮውን ኃይል ማየት ይኖርብናል። በዚህ ተስፋ ውስጥ ደግሞ ኢየሱስ ክርስቶስ ከሞት በመነሳት የሕይወታችንን ማንነት በጉልህ አጉልቶ ሞትን እንዳንፈራው አድርጎናል። ከሙታኖች መካከል ክርስቶስ ተለይቶ ተነስቶ ለምን ትፈልጉታላችሁ ብለው መላእክት የተናገሩት ዛሬ ይህን የትንሣኤን ጸጋና ሞገስ ሲያበስርልን በፋሲካ ጊዜ የነበረውን መከራ በትንሣኤው ጸጋ ሸፍኖልን እናገኘዋለን። ፋሲካ በተደረገ ጊዜ ቁጥር የእግዚአብሔር ክብርና ኃይል ይጋለጣል። የእግዚአብሔር ጸጋና ሞገስ ይታያል። የአረማውያን ኃይልና ክንድ ይበርዳል። የክፎችና የጨካኞች ሐሳብና ስሜት ይዋረዳል፣ ይቆማል። ክርስቶስ ሞትን ካሸነፈ በኋላ ተነስቷል የሚለው ቃል በዘመኑ የነበሩ ገዢዎችን ሁሉ ረብሿል። ግን መቃብርን ፈንቅሎ ድንጋዩን ጥሎ ለመግደላዊት ታይቷል፣ ለደቀ መዛሙርቱም ተገልጧል። ክርስቶስ ሞትን አሸንፏል። ስለዚህ በክርስቶስ ሥጋና ደም የታተምን ስንሆን ሞትን የምናሸንፍበት እድልን እናገኛለን። ታላቅ ጥፋት የነበረው ሞት ነበር። ሞት በክርስቶስ ተሸንፏል። እነሆ የትንሣኤ ኃይልና ጸጋ ለእግዚአብሔር ሕዝብ ደርሶታል። ዛሬም ትንሣኤን ስናከብር በክርስቶስ ሥጋና ደም ታንጸን የአምላክ ልጆችና ዘሮች ሆነን የምንኖርበትን እድል እንድናገኝ ሁል ጊዜ መጸለይና መማፀን ይኖርብናል። ሞት ተሸንፎልናል። ዛሬ በሞት የሚግቱ በሞት ኃይል የሚራመዱ ሁሉ ሞት እንደተሸነፈ ስለማያውቁ የክርስቶስን የትንሣኤ በረከትና ጸጋ በልቦናቸውና በሕይወታቸው ስላልተካፈሉ ውስጣቸው በጨለማው መንፈስ ስለተያዘ ሞትን እንደ መገላገያ አድርገው የሚያስቡ ይኖራሉ። የለም፣ ሞት ተሸንፏል። ለሚያምኑት ሁሉ በክርስቶስ ጸጋና ሞገስ በሚኖሩ ሁሉ ኢየሱስ ክርስቶስ ትንሣኤያቸው ነው። እኛ ክርስቲያኖች ለኢትዮጵያውያኖችም ለሁላችንም ትንሣኤያችን ኢየሱስ ክርስቶስ ነው። ስለዚህ ለሀገራችን ትንሣኤ፣ ለሕዝባችንም የሕይወት ትንሣኤ፣ የበረከትና የተስፋ ትንሣኤ፣ የጸጋና የሞገስ ትንሣኤ እንዲሆን እየተመኘሁ
ልዑል እግዚአብሔር አምላክ በዕለተ ፋሲካ አምላካችን ደሙን አፍስሶ ሥጋውን ከስክሶ ሥጋውን ቆርሶ ለእኛ የሰጠንን በመቀበል ዘመናችንንና ጊዜያችንን የምንዋጅበት የምንነጋገርበት ቋንቋችንን ጭምር የሚባረክበት ዙሪያውን የምናስተውልበት ለትውልድ በረከትን የምናቆይበት እንዲሆን ልንማጸን ይገባል። በጸሎታችንም ይህን ሁልጊዜ ዘወትር የትንሣኤን ጸጋ እና የኃይልህን የመግለጽ ጥበብ በሕይወታችንና በኑሯችን ሁሉ የተገለጠ ይሁን እያል መማጸን ይኖርብናል። ቤተ ክርስቲያን የትንሣኤ ኃይል በረከት አላት። ስለዚህ አትነሳም ብለው የሚደቁሷት የሚያጠፏት ወይም ሊያጠፏት የሚታገሉ ሁሉ የትንሣኤ ኃይል ለቤተ ክርስቲያን መኖሩንም በክርስቶስ ኢየሱስ ያገኘን መሆንን ልናስረዳ ይገባናል። ዘወትር ልንናገር የሚገባው የትንሣኤውን ኃይል የሙዚቃውን ኃይል አይደለም፣ የድራማውን ኃይል አይደለም። የኢየሱስ ክርስቶስን የትንሣኤ ኃይል ለልጆቻችን እንንገራቸው። ሞት ተሸንፏል እንበላቸው። በሕይወት እየሞትን ያለነው ሕያው ትንሣኤው በኩል ባለው መንፈስና ጸጋ ተካፋዮች ስንሆን ለሞት የሚያዘጋጀን ክፉ ዲያብሎስ ጸጥ ይላል። ጸጥ ያደረገልን አምላክ አለና። ስለዚህ ለዚህ ነው ቅዱስ ጳውሎስ አሮጌውን እርሾ አስወግዱ ፋሲካችን ክርስቶስ ታርዶልናልና በማለት የተናገረው። ስለዚህ ወገኖቼ ሞት ድል ተሸንፏል። የመቃብር ሙስና ተገፏል። የጨለማ ኃይል ተወግዷል። ኢየሱስ ክርስቶስ ከፊት ለፊታችን ሆኖ በእውነት ክብራችንን ሞገሳችንን በሰማይ አምላክ መልሶልናል። ወደ ሰማይ ከፍ ከፍ የሚለው ሥጋው ሞትን ያሸነፈውን ሥጋው ነው። ስለዚህ በእግዚአብሔር ቀኝ እግዚአብሔር ልጅነትን ይዞ እግዚአብሔርነትን ሳይተው እግዚአብሔርነትን ሰጥቶን መለኮታዊ ኃይል ተካፋዮች እንድንሆን ባርኮን ጊዜውንና ዘመኑን የምንዋጅበት የመንፈስ ቅዱስ ስጦታንን ጭምር ሰጥቶን ራእያችን ከጨለማው ኃይል ልቆ የእግዚአብሔርን መንግሥት የምናይበትን እድል ሁሉ አካፍሎን በመንፈስ ቅዱስ ተባርከን የምንኖርበትን ጊዜ እሱ አሳምሮልናል። ሞትን ሽሮ ማለት ነው። ስለዚህ ወገኖቼ ለሰዎች ሕይወትን የምንመኝበት ሞትን ሳይሆን ደህንነትን የምንመኝበት ኃጢአትን ሳይሆን ጸጋና በረከትን የምንመኝበት ጊዜና ሰዓት እንዲሆንላችሁ እየተመኘው የትንሣኤው ኃይልና ጸጋ ለሁላችንም ከበረከቱ ጋር ይደርብን በማለት የዛሬውን የትንሣኤ ትምህርት አበቃለሁ። እንኳን ደስ አላችሁ። ኢየሱስ ክርስቶስ ሞትን ሽሮ ተነስቶልናል። በእኛም ላይ ያለውን ሞት ይገፍልናል። ራእያችን ሞትን ማሸነፍ ነው። ሀገራችንም ሕዝባችንም ሞትን እያሸነፉ የሚኖሩ ትውልዶች እንድናገኝ እንዲኖሩን እግዚአብሔር አምላካችን ይርዳን። በእውነት የሀገራችን ራእይ በአዲስ የሕይወት ትንሣኤ የምናይበት ያደርግልን። የሀገርና የሕዝብ ትንሣኤ እንዲሆንልን እግዚአብሔር አምላክ ያግዘን። ሰላም እግዚአብሔር አይለያችሁ። እግዚአብሔር ባርካችሁ። እግዚአብሔር ከእናንተ ጋር ይሁን።